በጣም ጥንቃቄ ማድረግ ያለባችሁን አንድ ነገር ልንገራችሁ። በተጨማሪ ደግሞ ስለዚህ እርባታ ሁሉንም የሚያጠቃ አንድ ፍየል አለ። ይሄ ፍየል አሳያችኋለሁ። ስለዚህ ፍየል እንዴት እንደምትገዙ ለዘር የሚሆን ሁሉንም የሚያጠቃ ወይም ነው ዘር የሚያስይዝ አይነት ፍየል ነው። ምን መስፈርቶች አሉት የሚለውን በተወሰነ ነግራችኋለሁ። አጠቃላይ የዚህ እርባታ ንጉስ የሚባለው አይነት ፍየል ይሄ ነው። ደረጃ 1 የሚባል አይነት ፍየል ማለት ነው። ለመያዝ በጣም አስቸጋሪ ነው፣ ግን ከተያዘ እንየው። ይሄ መለስተኛ ጥጃ የሚያክል ፍየል ነው። ስለዚህ ፍየል ነው የምናየው ዛሬ። ተመልከቱት ይሄን ፍየል አቋሙን። ይሄው አቋሙ ልጅ ነው። ይሄ ለዘር ያዘጋጀ ነው ወይም ደግሞ ሁሉንም የሚያጠቃ እነዚህ ፍየሎችን የምትመለከቷቸውን ሁሉ የሚያጠቃ አይነት ፍየል ነው። ነገር ግን እድሜ ስትገዙ በትንሹ ከ2.5 ወይም ደግሞ ከ2 ዓመት ተኩል እስከ 3 ዓመት ተኩል እድሜ ያለውን ፍየል ትገዛላችሁ። በዋናነት ከለር ምርጫችሁን እንዳላችሁበት አካባቢ የሚወሰን ነው። ከዚህ በተጨማሪ እንደነዚህ የራሳቸው ከለር አለ። ይሄ ተደምሮ እንግዲህ የሚወጣው ግልገል የዛ የሆነ ድብልቅን ይወስዳል ማለት ነው። ጄኔቲካል ነገሮች አሉ፣ እንመጣበታለን እሱን ከዘር ጋር ተያይዞ። ነገር ግን ይሄንን ፍየል ስንመለከት በዋናነት ይሄንን ተመልከቱ። ቴስቲኩላር ሳይዝ ይባላል። ይሄ የስፐርምን ኳሊቲም ኳንቲቲም የሚጠብቀው ወይም ደግሞ የሚቆጣጠረው ይሄ ነው። ይሄ ቴስቲክል ይባላል። ቴስቲኩላር ሳይዝ የሚባለው ይሄ ነው። የራሱ የሆነ ሜዠርመንት አለው፣ የራሱ የሆነ ልኬት አለው። ስለዚህ ፍየሎችን ስትገዙ የዚህ የቴስቲክል ወይም ደግሞ የዚህ የዘር ፍሬው መተለቅ ወይም ደግሞ ትልቅ መሆን፣ ያማረ መሆን፣ አቀማመጡ ጥሩ መሆኑ፣ ትልቅነቱ፣ ስፋቱ የስፐርሙን ኳሊቲ የሚያሳይ ነው ማለት ነው። እዚህ ውስጥ የተለያዩ ቲሾዎች አሉ። እነዚህ ቲሾዎች ወይም ደግሞ ሴሎች እንግዲህ የሚይዙት የስፐርም መጠን በዚህ ልኬት ይወሰናል ማለት ነው። ስለዚህ ፍየሎችን በምንገዛበት ሰዓት ወይም ደግሞ ለርቢ በምንጠቀምበት ሰዓት ስትረስ ሳይክል ላይ ወይም ደግሞ ሂት ሳይክል ላይ ሲሆኑ የመዳራት ፍላጎትን ሲያሳዩ በትክክል አነፍንፎ ሄዶ የማጥቃት አቅሙ በጣም ወሳኝነት መሆን መቻል አለበት። እነዚህ ፍየሎች ብዙ ናቸው። ለምሳሌ ከዚህ ካሉት ፍየሎች ውስጥ በአንድ ጊዜ ወይ 2 ወይ 3 ስትረስ ሳይክል ላይ ሊሆን ይችላል፣ ወይም ደግሞ የሂት ሳይክል ላይ ሊሆን ይችላል። የመዳራት ፍላጎት ኮርማ ፈልገው ሊሆን ይችላል። ስለዚህ ኮርማ በፈለጉበት ሰዓት አነፍንፎ ሄዶ ሶስቱንም በትክክል ማጥቃት የሚችልበት አቅም ሊኖረው ይገባል፣ ጽናት ሊኖረው ይገባል። ያ ደግሞ ፊዚካሉ ለምሳሌ ይሄ ፍየል በየቀኑ በአማካኝ 500 ግራም ያክል መኖ ይፈልጋል በትንሹ ማለት ነው። ያ ማለት ጥራት ያለውን ስፐርም ለማምረት ወይም ደግሞ ጽናት እንዲኖረው አንዴ ወጥቶ ሶስቱንም በትክክል ዘር ማስያዝ የሚችል ወይም ደግሞ ማጥቃት የሚችል መሆን መቻል አለበት ማለት ነው። ስለዚህ አቋሙን በተመለከተ ልጅነቱ ይሄ ወጣት ነው እንደምትመለከቱት። ይሄ ፍየል እድሜውን ቅድም አንስቼላችኋለሁ። ጉልበቱ በጣም ከፍተኛ ጉልበት ያለው ፍየል ነው። በነገራችን ላይ ይሄ ፍየል በጣም ጉልበት ያለው ፍየል ነው። እንደነዚህ አይነት ጉልበት ያላቸው ፍየሎች፣ አቅም ያላቸው ፍየሎች፣ ቁመት ያላቸው ፍየሎች በጣም ይፈልጋሉ። አንድ ዘር የሚመጣውን ዘር እነዚህ መሰረት ያደረገ ነው። ሁለት ደግሞ በተፈለገበት ሰዓት ላይ ወይም ደግሞ ያ ለምሳሌ በየ21 ቀኑ ትደጋግማለች አንድ ፍየል ወይም ደግሞ አንዴ የኮርማ ፍላጎት ካሳየች በኋላ በትንሹ ከ18 ቀን እስከ 21 ቀን ድረስ ባክል ትቆያለች። ስለዚህ አንዴ ካለፈ በኋላ 20 ምናምን ቀን ከሚያልፋችሁ በትክክል ይሄ ማጥቃት ሲችል ስራው ውጤታማ ይሆናል ወይም ትርፋማ ይሆንላችኋል ማለት ነው። ስለዚህ ከዚህ ጋር ተያይዞ የነዚህ ፍየሎች በዋነኝነት አንዴ ከተሳፈረ በኋላ አንዴ ሴቷ ላይ ከወጣ በኋላ ረጅም ጊዜ የመቆምም ብቃት ሊኖረው ይገባል። ያ ማለት እንግዲህ በጣም እየተነሳ እየደከመው እየወረደ እየተነሳ እየደከመው እየወረደ እንደዚህ አይነት የሚሆን ከሆነ የማጥቃት እድሉ በጣም ዝቅተኛ ነውና የዘር ፈሳሹ ወይ ስፐርሙን መሬት ላይ ሊደፋው ይችላል ወይም ሊረጨው ይችላል ማለት ነው። ያ ዘርን በትክክል አያስይዝልንም። በጣም አስቸጋሪ ሁኔታ ውስጥ ገባላችሁ፣ ስራውም ውጤታማ አይሆንም ማለት ነው። ስለዚህ ይሄ አንዴ ከወጣ በኋላ ያለማቋረጥ ረጅም ጊዜ በሁለት እግሩ መቆም የሚችል ያው ፍየሎች እንግዲህ ሲያጠቁ አይታችሁ ታውቃላችሁና ስለዚህ በዛ አይነት መልኩ ቢሆን በጣም የተሻለ ነው ማለት ነው። ስለዚህ ይሄ ኤክሰርሳይስም ቢያደርግ በጣም የተሻለ ነው። ኤክሰርሳይስ ማለት ለምሳሌ ግሬዝ ቢያደርግ ወጥቶ መለቃቀም ቢችል ቢንቀሳቀስ እንደነዚህ በጣም አስፈላጊ ነው። ለምን ቢባል የስፐርሙን ኳሊቲንም ኳንቲቲም የሚመሰረተው በዛም ላይ ነው። ቅድም ቴስቲኩላር ሳይዝ ብያችኋለሁ። እዚህ ጋር የዘር ፍሬው ወይም ደግሞ ከስር የምትመለከቱት እነዚህ ሁለቱ ፍሬዎች የሚይዙት የስፐርም መጠን ተመልክተናል፣ ትልቅነታቸው። ሌላው ደግሞ ጤንነትን መሰረት ለማድረግ እንቅስቃሴ፣ ጉልበትን እንዲሁም ደግሞ ይሄ ለምሳሌ ዝም ብሎ አንድ ቦታ ላይ የሚንቀሳቀስ ከሆነ ምንም አይነት
እንቅስቃሴ የማያደርግ ከሆነ ማይወጣ ማይገባ ከሆነ ፋት ክምችት ሊኖር ይችላል። ፋት ካለ ደግሞ ብዙ ጊዜ የስፐርም ኳሊቲን በጣም ይቀንስባቸዋል ወይም ደግሞ ጥራት ያለው ስፐርም አያመርትም ይሄ ፍየል ማለት ነው። ስለዚህ ከዚህ ጋር ተያይዞ የዘር ፍሬውን መጠኑ እንዳይቀንስባችሁ ኳሊቲው እንዳይቀንስባችሁ እንቅስቃሴ ቢያደርግ በጣም ይመከራል። ጤንነቱን ለመጠበቅ እንቅስቃሴ ቢያደርግ ይመከራል። ሳይንስ እንደሚለው እንግዲህ ከ3 እስከ 5 ኪሎ ሜትር በቀን መጓዝ መቻል አለበት ጤንነቱን ለመጠበቅ እና የስፐርም ኳሊቲውን ለማስጠበቅ ማለት ነው። ስለዚህ አንድ ቦታ መቀመጥ ለምሳሌ ዜሮ ግሬዚንግ ነው እንደምትመለከቱት አጥር ውስጥ ነው ያሉት እነዚህ ፍየሎች። ነገር ግን ይሄ ብቻውን ወጥቶ የሆነ ቦታ ቢንቀሳቀስ ይመከራል። የሆነ ወጥቶ ቢንቀሳቀስ ቢመጣ ቦታ በተለይ ቢመቻችላችሁና ወጥቶ ተንቀሳቅሶ የሚመጣበት አይነት ቦታ ብታዘጋጁለት በጣም ጥሩ ተጠቃሚ ትሆኑበታላችሁ። አንድ ቦታ ልክ እንደማሞከት አንድ ቦታ ማስቀመጥ አይቻልም። ይሄንን ፍየል ማለት እንደማሞከት አስራችሁ አስቀምጣችሁት ስትፈልጉ የምትጠቀሙበት አይደለም። ሁልጊዜ ትጠብቁለታላችሁ። ጤናችሁ መች እንደሚያስፈልጋችሁ ስለማይታወቅ ማለት ነው። ስለዚህ በዚህ መልኩ እንግዲህ ፍየሎቻችንን ግዢ ላይ መሰረት እናደርጋለን ማለት ነው። እድሜውን አውርተናል። ከዚህ በተጨማሪ ደግሞ ስለ አቋሙ፣ ስለ ጥንካሬው፣ ስለ ጉብዝናው ያ ማለት እንግዲህ ጽናት ያለው አንድ ጊዜ ወጥቶ ረጅም ጊዜ መቆም የሚችል እነዚህ ነገሮች እንግዲህ እነዚህ ፍየሎች ላይ በደንብ የሚጠቀሱ ጉዳዮች ናቸው ማለት ነው። ስለዚህ ለርቢ የሚሆኑ ፍየሎችን ስትገዙ እነዚህ ሁሉ ፍየሎች እንግዲህ የኮርማ ፍላጎት በሚመጣበት ሰዓት ላይ የሚያጠቃው ይሄ ፍየል ነው። ሌሎችም አሉ፣ ነገር ግን ደግሞ ለማሞከት የያዝናቸው ናቸው እንጂ ለዘር የያዝናቸው አይነት ፍየሎች አይደሉም ማለት ነው። ስለዚህ እንደነዚህ በግዢ በምታረጉበት ሰዓት ለዘር የምትፈልጓቸው አሉ፣ ለማሞከት የምትፈልጓቸው አሉ። ሁለቱም የተለያየ አይነት ምርጫ ይኖራቸዋል ማለት ነው። ስለዚህ ፍየልን በምትገዙበት ሰዓት በእነዚህን ከግምት ውስጥ ማስገባት ያስፈልጋል ማለት ነው።